ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አብርሽዬ ተስፋ ቆረጠ ይላል። እንግዲህ ተስፋ ቆረጠ። ወንድ ልጅ ሲቆርጥ እንደዚህ ነው። ብዙ ለምኖች ነበረ ሩታዬ የኔ እናት። እንግዲህ ምንም ማድረግ አይቻልም። አይዞሽ የኔ እናት። እና አብርሽዬ በጣም ለምኗት ነበረ ሩታዬን። እንግዲህ እንደምናውቀው ከሆነ ዓይንህን ላፈር አለችው። ዛሬ ላይ ደግሞ ወንድ ልጅ ቆረጠ የሚባልበት ቀን መጣ ማለት ነው። አብርሽ ምንም ብታደርጊ አልመለስም ባይ ነው የሚመስለው እና ከድርጊቱ በተለይ ደግሞ ነገሩን እያባባሱት ያሉት ማነው ሂዳኒና ሜሪ ናቸው። እነሱ ከመሀላቸው ቢወጡ ሁለቱ ተነጋግረው መፍታት የሚችሉ ይመስለኝ ነበር። እኔ ግን አንድ ትዳር መሀል ላይ ሌላ ሰው ጣልቃ ሲገባ የትኛውም ትዳር ይፈርሳል እንጂ አይስተካከልም። እነሱ ግን እያስተካከሉ እየመሰላቸው የሰው ትዳር እያፈረሱ መሆናቸው አልገባቸውም። እናም አብርሽ እንግዲህ በአሁን ሰዓት እያወዳደረ ሁላ ነው። እንደሰማችሁት ከሆነ ሄርሜላ የተከበረች ሴት ናት እስከ ማለት ድረስ ደርሷል ማለት ነው። ባይዘው በጣም ነው የሚከብደው። ትዳር መፍታት ማለት ከባድ ነው። ያው ግን አብርሽ በጣም ለምኗት ነበረ፣ በጣም ከሚባለው በላይ። የሰው ልጅ አንዴ ተስፋ ከቆረጠ አይመለስም ማለት ነው። እና እንደዚህ ነው እንግዲህ ቤተሰቦቼ፣ በጣም ነው መወዳችሁ የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለ ሩታዬና ስለ አብርሽዬ ምን አስተያየት አላችሁ?